እነዚህ ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በምድር ላይ ሳሉ አደጋ የደረሰባቸው ሰዎች በአካላቸው ላይ በቀጣዩ ዓለም ጸጋን ይሰጣሉ አሉ። በሚሰጡ ጊዜ ጤነኛማ የነበሩ ሰዎች በምድር ላይ ይመለከቷቸዋል አሻግረው ከሩቅ። የዛኔም ምን ነው እኛም እንደነሱ በምድር ላይ ተፈትነን በነበር ይህን ሁሉ ምንዳ እናገኝ ነበር ብለው እስኪመኙ ድረስ ብለው ተናግረዋል። ገብታችኋል? ልክ እንዲሁ እነሱ ራሳቸውም ያን ምንዳ በሚሰጡ ጊዜ ከዚህ በላይ ምነው አደጋ ደርሶብን በነበር ብለው እስኪመኙ ድረስ በጸጋው ያንበሸብሻቸዋል ብለው ተናግረዋል። ይሄ ነው እና በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መታ አደጋ ደርሶብኛል በህይወቴ ላይ አላህ እንዲያነሳልኝ ጸልይልኝ አለቻቸው። እጸልይልሻለሁ ግን በቀጣዩ ዓለም ከምታገኘው አንጻር ብትታገሺ ለአንቺ የተሻለ ነው አሉት። አይሻ አይደለ? በቀጣዩ ዓለም ታላቅ ምንዳ እንደሚያገኘው ኢስላም ያስተምራል። ልክ እንዲሁ የሆነ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣ። ማየት የተሳነው ሰው ነው። ያ ረሱላላህ ኡድዑላህ ሊ አን የሩደኒ በሰሪ አላቸው። አንቱ የአላህ መልእክተኛ ሆይ አይኔን አላህ እንዲያበራልኝ ይጸልዩልኝ አላቸው። አያሱ ማየት የተሳነው ነው። ከተወለደበት ጊዜ ጀምሮ ማየት አይችልም። ወጣት ነው ይሄ ሰው። ማየት ፈልጋለሁኝ አላቸው። ኢንሽእተ ደዐውቱ ለክ ፈረደ ላሁ ለክ በሰረከ አሉት። ወኢን ሰበርተ ፈለከ ኸይሩን ለከ ዛሊከ አሉት። ፈሁወ ኸይሩን ለክ ከፈለክ አሁን ጸሎት አድርጌልህ አይንህ ይበራልሃል ይመለስልሃል አሉት። ነገር ግን ብትታገስ ለአንተ የተሻለ ነው በቀጣዩ ዓለም ካለው ምንዳ አንጻር አሉት። ሰውየው ግን የፈለገው ማየት ነበር። አንቱ የአላህ መልእክተኛ ሆይ እኔ ማየት እፈልጋለሁኝ በቃኝ ከዚህ በኋላ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ወዲያው አይኑ በራ፣ አይኑ ተመለሰ። የሰዎችን አይን ያበሩ ነበር። ነቢ ሰለላሁ ዐለይሂ ወሰለም ካደረጓቸው ተአምራቶች መካከል አንደኛው ይሄ ነው። ወዲያው ሰውየው መጣ፣ እዛው ዱዓ አደረጉለት፣ አይኑ በርቶለት ሄደ። ሰውየው ቦታች አላረም እና ይሄን ሰው ያሉትን ነገር ነው ልነግራቸው ፈልገው። አደጋ ደርሶበት በምድር ላይ ሶብር ያደረገ ከአላህ ዘንድ በቀጣዩ ዓለም ያዘጋጀልኝን ጸጋ አገኛለሁኝ ብሎ ኢህቲሳብ ያደረገ ሰው በጣም ታላቅ ምንዳ አለው። ምን ነው በምድር ላይ ከዚህ በላይ አደጋ ደርሶብኝ ነበር ብሎ እስኪመኝ ድረስ አላህ ሱብሓነሁ ወተዓላ በጸጋው ያንበሸብሸዋል ተብሎ ተገልጸውለታል። ያ ነው። እሺ አመሰግናለሁ። መርሐባ። እሺ ያ ጀማዓ አዛን እያለ ነው። እዚህ ዛህራ ያለች መሰለኝ። ዛህራ ቀጥታቸው። ወአለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነው? ወአለይኩም ሰላም። ደህና ነው። ማሻአላህ አላህ ይጨምርልህ። የአላህ እገዛ አንተ ጋር ይሁን። በጣም ደስ የሚል ባህሪ ነው እየተያያቸው ያሉት። ነገር ግን አንተ ላይ የሚይዙትና ቁርአንን እንደፈለጉ ጣልቃ እየገቡ የሚያነቡት ወይም ደግሞ እንደፈለጉ የሚያደርጉትን ሲወያዩ ይሄ መጥፎ ቃላት የሚጠቀሙትን የሚወያዩ ክርስቲያን ወገኖቻችን፣ ጴንጤ ወገኖቻችን ሊኖሩ ይችላሉ። ያ ነገር ግን አንድ ማስጠንቀቂያ ቢሰጣቸው ከዛ አንጻር የሚል ነገር የብዙ ሰው ሀሳብ ነበር መሰለኝ። ባለፈ ላይቭ ላይ ኮመንት ላይ እየተጻፈልህ ነበር። አንተም ቢዚ ስለሚያደርጉ ያውዘው ዲስከስ ስለምታደርግ ግን ከዛ ሁሉም ደግሞ ማለት ነው አንድ ሰው በጣም እኔ የሚያጅበኝ ነገር ወላሂ መረነ በቃ ተፈኩር ያለማድረጋቸው ችግር። አንድ ሰው እንኳን ራሱ አንድ ኡስታዝ ሰልሙ ቁርአን ቀርቶ ሐዲስ ብዙ ነገሮችን ኪታቦች ምናምን አንብቦ ወደ ኩፍር የሄደ ሰው ወላሂ አልዓዚም በህይወቴ አንድ ሰው ሰምቼ አላውቅም። ላኪን ቄስ ጳጳስ በጣም ሄዱ ጨርሰ መጽሐፍ ቅዱሱን ጨርሰ አንብበው የተረዱትን ግን ወደ እስልምና ይመጣሉ። ያ ነገር እውነታው የተደበቀባቸው ለምንድን ነው? ለምን ግልጽ አይወጣም? ያ ነገር ከሰለምቴዎችም ሆነ ከክርስቲያኖችም ያ ነገር ነው። ያ ሚስጥር ግን መታወቅ አለበት የሚል ነገር ሀሳብ አቀርብልሃለሁ እያልኩኝ ላይ እንድጽፍልህ አይመቸኝም። አይ መርሐባ ኢንሻአላህ። እሺ ሰላም ነው። እሱ ከፈቀዳችሁልኝ አንድ ጥያቄ ልጠይቅ ብራዘር። እሺ ይሰማል?
ይሰማል። ሱራ 7 ከቁጥር 179 ከጋኔልም ከሰውም በእርግጥ አላህ ለገሃነም ፈጠርን ይላል እና እሱን እስኪ እኔ አልተረዳሁትም እና ምታስረዳኝ። እሺ አላህ ስብሓነሁ ወተዓላ ወደፊት ከሰዎችም ከጋኔኖችም ጀሃነም የሚገቡ ሰዎች እንዳሉ እየገለጸ ነው። ያ ግን የሚገቡት በምንድን ነው? በስራቸው በራሳቸው ስራ እንጂ አላህ ስብሓነሁ ወተዓላ ቀድሞ ወስኖባቸዋል እያለ አይደለም። በራሳቸው ስራ እንደሆነ ተገልጿል ወይ? እዛው ላይ ያው እዛው ላይ የትም ሳንሄድ በርካታ ቁርአን አንቀጽ ላይ አለ። ሌላ ቦታ እንሄድም መሄድ አያስፈልግም። በዚያው ላይ አንቀጹን በጨረስ ነው። ምን ይላል አንቀጹ? ወለቀድ ዘረእና ሊጀሃነመ ከሲራን ሚነል ጂኒ ወልኢንሲ ለሁም ቁሉቡን ላ የፍቀሁነ ቢሃ ወለሁም አዕዩኑን ላ ዩብሲሩነ ቢሃ ወለሁም አዛኑን ላ የስመዑነ ቢሃ ኡላኢከ ከልአንዓሚ በል ሁም አضል ኡላኢከ ሁሙል ጋፊሉን ይላል። በሌላ እዚህ ቦታ ላይ ለሁም ቁሉቡን ላ የፍቀሁነ ቢሃ፣ እነዚህ ለጀሃነም የሚገቡ የሆኑ ሰዎችና ጅኖች ምን አይነት ሰዎች ናቸው የሚለውን ሲገልጽልን ልብ አላቸው አይገነዘቡም፣ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም አለ። ያ ማለት ራሱ አምላክ አላህ ስብሓነሁ ወተዓላ በነቢያት በኩል የሚያወርደውን መልእክት ቃል መስማት የማይፈልጉም፣ ማየት የማይፈልጉም፣ ማገናዘብ የማይፈልጉም። ታዲያ እነዚህ ወዴት ሊሄዱ ይፈልጋሉ? ወደ ጀነት ላ። በየትኛውም እምነት ቢሆን የአምላክን ቃል አልሰማም ካለ ሰውየው አላይምም፣ አላገናዝብም፣ አልሰማህም ካለ ወዴት ነው የሚሄደው? ወደ ጀሃነም ነው የሚሄደው። እነዚህን ሰዎች ወዴት እንደሆነ ፍጻሜያቸው እየተናገረ ነው አላህ ስብሓነሁ ወተዓላ። ወለቀድ ዘረእና ሊጀሃነም ላ፣ እችም ላም ልዓቂባ ትባላለች። በአረበኛ ላም ልዓቂባ ይባላል። የወደፊቱን ቀድማ የምትናገር የሆነች ነው። አላህ ስብሓነሁ ወተዓላ ስለ ወደፊት ሁሉ የሚያውቅ ነው። ያ ግን የወደፊቱን ሲናገር ጊዜ አላህ ስብሓነሁ ወተዓላ በስራቸው እንደሆነ እዚያው ላይ ይገልጹታል። ቀድሜ ወስኜባቸው ነው እያለ አይደለም። እሺ ከይቅርታ ጋር እስኪ እያሳየኝ ማለት በስራቸው እንደሆነ ከስር ይገልጻል ስላልከኝ እስኪ ያነበብነው ከተመቸ። እሺ ችግር የለውም። ይታያል። ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ካለ በኋላ ለእነርሱም በደንብ አስተውለሃል። ምን አይነት ሰዎች ናቸው? ለእነርሱም በእርሳቸው የማያውቁባቸው ልቦች አሏቸው፣ ለእነርሱም በእርሳቸው የማያዩባቸው አይኖች አሏቸው፣ ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። አየህ፣ ልብ አላቸው፣ አይን አላቸው፣ ጆሮ አላቸው፣ ነገር ግን አያገናዝቡም፣ ማየትም አይፈልጉም፣ መስማትም አይፈልጉም። አንቀጽም በእርሱ በነቢያት በኩል ያወረደውን እነዚህ ሰዎች እንደሆኑ እየተናገረ ነው። ማን ናቸው እነዚህ ለጀነትና ለጀሃነም የተፈጠሩ የተባሉ ከተባለ ያው የራሳቸው የስራቸው ውጤት እንደሆነ ቀጥሎ ተናገረ። ልብ አላቸው፣ ሰጥቷቸዋል። ልብ ግን የእርሱን ቃል ማድረግ አይፈልጉም። አይን ፈጥሮላቸዋል፣ ማየት ግን አይፈልጉም። ያን ቃሉን ጆሮ ፈጥሮላቸዋል፣ ያን ቃል ሰምተው መታዘዝን አይፈልጉም። አሻፈረኝ አሉ። ለእነዚህ ሰዎች ታዲያ ፍጻሜያቸው ወዴት ሊሆን ይችላል? እነዚህ ሰዎች ወደ ጀሃነም ነው የሚሆኑት። ያ ነው እና በቃ ሰው ሲጀመር ተፈጥሯል እና ለገሃነምም ሆነ ለሲኦል ተፈጥሯል። በምን ምክንያት? በስራው በሚሰራው ምክንያት በቃ ገሃነም ይገባል። በስራው ልባላቸው የስራ ውጤት ነው። ጀነትና ጀሃነም የስራ ውጤት ነው እንጂ አምላክ አላህ ስብሐነ ወተዓላ ቀድሞ አንተን ለገነት አንተን ለገሃነም ብሎ አዘጋጅቶ አይደለም።
በጣም በርካታ ቦታ ላይም ላሳየ እችላለሁ። አላህ በቁርአን ላይ ምን ይላል? ፈዙቁል ዐዛበ ቢማ ኩንቱም ተክሲቡን ይላቸዋል። ወደ ጀሃነም ሲያስገባቸው ጊዜ የትንሣኤ ቀን ስትሰሩ በነበራችሁ ስራ ገሃነምን ቅመሱ እላቸዋለሁ አለ። አየህ፣ ስትሰሩ በነበራችሁ ስራ ምክንያት ይላቸዋል። የገነት ሰዎችንም ሲገልጻቸው ምን አለ? ወቲልከል ጀነቱ ለቲ ኡሪስቱሙሃ ቢማ ኩንቱም ተዕመሉን አለ። ይችን የገነትን ጸጋ ስትሰሩ እንድትወርሱ ተደረጋችሁ ይላቸዋል። ሁላቸውም የስራቸው ውጤት እንጂ ገነትና ገሃነምን የሚያገኙት ቀድሞ አምላክ አንዱን ለገነት አንዱን ለገሃነም ብሎ አዘጋጅቶ አይደለም። እሺ፣ የስራ ውጤት ነው። በቃሽ። እሺ፣ ዛህራ ቀጥይላቸው። እሺ፣ እኔ ወደ መስጂድ ላይ ነው። ጥያቄ አለህ ሌላ ወገናችን? ጥያቄ የለኝም፣ ጨርሻለሁ። በቃ ሰላም። ሌላ ጥያቄ ያለው? ከላ አስገቡ አድሚኖች፣ እኔ ማስገባት አልችልም። ሰላም ዛራ፣ እንደምን አለሽ? ሰላም አልሐምዱሊላህ። ሰላም ነው አለን እና ሻምበል እባላለሁ። ጥያቄ እንኳን ኖሮኝ አይደለም የመጣሁት። ምን አለ መሰለሽ፣ ወደ እስልምና ለመምጣት ጉዞ ላይ ነኝ እና ዱዓ ብታደርጉልኝ እና ምን አገደህ? ዱዓ እናደርጋለን። ኖ አይ በዚህ በላይቭ ወይም ደግሞ ቀጥታ ሳይሆን ከወንድማችን ጋር አንድ ላይ ማለት አግኝቼው በደንብ ያለውን ነገር አስረድቶኝ በደንብ እንዲያስረዳኝ ስለፈለኩኝ ከእሱ ጋር ተገናኝተን አንድ ቀን ቀጠሮ ቢይዝ እና ነበረ። ስለዚህ በዚህ በላይቭ አይደለም ላይቭ ላይ መያዝ አትፈልግም? ላይቭ ላይ መያዝ አትፈልግም ነው? ላይቭ ላይ ነው። አይ በዚህ ሳይሆን ቀጥታ ስልሽ አላ ብዙ ነገሮች አስረድቶኝ ያለውን ነገር ምን ማድረግ እንዳለብኝ በላይቭ ሳይሆን ቀጥታ በቃ በትክክል ነገር ማለት ነው። አይ እንትን ለማወቅ ቀላል ነው ብዬ እኮ ነው። አሁን ለመስለም ከፈለክ አንተ ለማሳወቅ ቀላል ነው። በቪዲዮ ማሳየት ይቻላል። በተለያዩ ነገራቶች መማር ይቻላል። ሰላት አሰጋገድ ምናምን ከሆነ መማር ፈልገህ ከሆነ ያንን ማለት ነው። ወላኪን ዋናው ጥያቄ ተመልሶልህ ከሆነ ግን አትዘግይ። ለአኑ ሞት መቼ እንደሚመጣ አይታወቅም። ገብቶሃል? ዋናው ጥያቄ በቃ ስለ አንዱ አምላክ ያለው ነገር በደንብ ተመልሶልህ ከሆነ ወደ እስልምና ቀጥታ ነው መግባት የለብም። ሰላት አሰጋገድ፣ ጾም አጻጻም ምናምን ከሆነ ግን መማር ትችላለህ። በመማር ማወቅ ትችላለህ። ያንን ቀላል ነው። ያንን ማለት ነው። ከእሱ ጋርም ተገናኝተን ሊሆን ይችላል። እንደዚሁም ደግሞ እኛም ልናስተምረን እንችላለን። አይ እኔ በቃ ምን አለ መሰለሽ፣ አንዳንድ ብዙ ማወቅ እንፈልጋቸው ነገሮች ይሰራሉ። ከእሱ ጋር ተገናኝቼ ትምህርቱን በደንብ ሰጥቶኝ እንዴት እንደምድን መዳን በአላህ እንደሆነ እንዴት በደንብ አስረድቶኝ ይህን ነገር ተረድቼ የትኛውን ቦታ ሊሆን ይችላል እሱ ባለ ያለበት ቦታ እንደዛ ቢሆን ለእኔ ደስ ይለኛል። ስለሽ እዚህ ጋር በቲክታክ ላይ ላይቭ ላይ ገብቼ መዳን ከፈልክ ሁሴን ነው እሱ ጋር ሁሴን እኮ ውጭ ነው ያለው፣ ሀገር ውስጥ አለ። ውጭ ነው እንደ ያለው። ስለመዳን እዚሁ ልናስረዳህ እንችላለን። ቀላል ነው። ስለመዳን ምንድን ነው ጥያቄ? ስለመዳን ምንድን ነው ጥያቄ? ጠይቀውና ጠይቅ። አሁን የፈለግከውን መጠየቅ ትችላለህ። የማውቀው ከሆነ እኔ እመልስልሃለሁ። ኦኬ ወጣሽ። ታተ ነኝ ስምና ታተ ነኝ።
አዎ ይሰማኛል። ሰላም ነሽ? ሰላም ነው አሎ አልሐምዱሊላህ። እኔ መጠየቅ የሚፈልገው ወደ እስልምና ማምጣት ብዙ ጊዜ እፈልጋለሁኝ፣ ግን አንድ ጥያቄ አለኝ። አሁን ኢሳ ከነብያቶች አንዱ ነው። እስልምና የነብያት እምነት ከሆነ ኢሳ ከነዚያ ነብያቶች ውስጥ አይወከልም ወይ? ኖ ኢሳ እንደማንኛውም ነቢያቶች ነብይ ነው፣ ሙስሊም ነው። እሱ ነብይ ነው። አላህ ሱብሓነሁ ወተዓላ በሱረት መርየም ላይ ምን ይላል? ኢየሱስ ያለውን ሲነግረን ኢኒ አብዱላህ እኔ አላህ ባሪያ ነኝ፣ አታኒ አልኪታብ መጽሐፍ ሰጥቶኛል፣ ወጀዐለኒ ነብይ ይላል። ነብይም አድርጎኛል ይላል። ወጀዐለኒ ሙባረከን ነመክንቱ አውሳኒ ቢሰላቲ ወዘካት እያለ ይቀጥላል። እና አላህ ሱብሓነሁ ወተዓላ ነብይ አድርጎታል። አላህ ሱብሓነሁ ወተዓላ እንትናል ኢሳ ዓለይሂ ሰላም እንደገና ደግሞ ሙስሊም ነበረ። በእኔና በመልእክተኛዬ አመኑ ብዬ ባዘዝኩ ጊዜ ሐዋርያቶች ምን አሉ? አመንን እኛ ሙስሊሞች መሆናችንን መስክሩ በላቸው እያለ ይናገራልና እስልምና ነው የሰበከው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው ነቢያቶች ወንድማማቾች ናቸው፣ ሃይማኖታቸው ደግሞ ኢስላም ነው ወይም ደግሞ ሃይማኖታቸው አንድ ነው ብለው ተገልጸዋል ማለት። ስለዚህ ኢሳ ዓለይሂ ሰላም ሙስሊም ነው፣ ነብይ ነው። ኦኬ እሺ። ኢሳ የአላህ ልጅ አይደለምን? አይባልም? ሊሆን አይችልም? አይደለም። አሁን እዚህ ጋር ኦኬ አላህ ሱብሓነሁ ወተዓላ በተከበረው ቃሉ እነዚያ አልመሲህ ኢሳ የአላህ ልጅ ነው ያሉ በእርግጥ ካዱ ነው። ወይም ደግሞ አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ። አልመሲህ ማለት የእስራኤል ልጆች ወይ እኔ ከጌታ የተላኩ ወደ እናንተ ያልተላኩ መልእክተኛ ነኝ እያለ ይናገራል። ስለዚህ ኢሳ ዓለይሂ ሰላም መልእክተኛ፣ ሰው፣ ባሪያ እንጂ በፍጹም የአምላክ ልጅ አይደለም። አምላክ ልጅ የለውም። አላህ ሱብሓነሁ ወተዓላ በሱረት ኢኽላስ ላይ በል እርሱ አላህ አንድ ነው፣ አላህ ሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱ አንድም ቢጤ አምሳያ የለውም እያለ ይናገራል። አምላክ አንድና ብቸኛ ነው። ልጅ የሚባለው ነገር የፍጡር እንጂ የአምላክ አይደለም። ገብታን አምላክ አንድና ብቸኛ የሆነ ከእርሱ ጋራ ሌሎች አማልክቶች የሌሉ ብቸኛ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። ኢሳ ዓለይሂ ሰላም ደግሞ በተቃራኒው ፍጡር ነው ብለን የምናምነው። አምላካችን አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምን ይላል መሰለህ? በምዕራፍ የት ነበረ መሰለህ? ምዕራፍ 3 ላይ አካባቢ ምዕራፍ 3 እንደዛ አካባቢ ምን ይላል መሰለህ? ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم እነዛ አልመሲህ ኢሳ የመርየም ልጅ አላህ ነው ያሉ በእርግጥ ካዱ ይላል። ወቃል መሲሑ ምንድነው ያስተማሩ? ያ በኒ እስራኤል እናንተ እስራኤል ልጆች ሆይ ዕቡዱላህ አላህን አምልኩ፣ ረቢ ወረበኩም ጌታዬ ጌታችሁን። طيب إنه من يشرك بالله بالله ما يقرسم فقد حرم الله عليه الجنة. الله سبحانه وتعالى جنة ما درجبت ومأواه النار أساتم منورونات وما للظالمين من أنصار. لبديوش دمو منورياتهم أساتنا تيجي النجار ويم دمو لبديوش دمو ردت إلى تيجي النجار. سلزي عيسى عليه السلام المسيح يا الله باريا ملك ثنيان. الله سبحانه وتعالى بسورة النساء عندهم مدنا مسألة لن يستنكف المسيح قائز أيهم أن يكون عبدا لله. الله سبحانه وتعالى باريا كمهون يلي النجار ولا ملائكة በተመሳሳይ አንቀርቡን የቅርብ ባለሟል የሆኑት እንኳን ራሱ መላእክቶች አላህ Subhanahu Wa Ta'ala ባሪያ ከመሆን የሚጸየፉ አይደለም። እንኳን መሲህ እና መሲህ አለይሂ ሰላም የአላህ ባሪያ ነው፣ ፍጡር ነው ብለን እናምናለን። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ቃለት ምንድን አለች መርየም መሰለህ? መልአኩ መጥቶ ሲያበስራት ረቢ አና የኩኑ ሊ ወለድ እንዴት ነው ልጅ ሊኖረኝ የሚችለው ስትል ወለም የምሰስኒ በሸር ወይም ሰው ያልነከኝ ሰው እንዴት ለኔ ልጅ ሊኖረኝ ሳለች ሲላት ምንድን ነው ያለችው? ቃለ ከዛሊክ ኢላሁ የኽሉቁ ማ የሻ አላህ ሱብሓነሁ ወተዓላ ፈለገውን ይፈጥራል። ኢዛ ቀዷ አምረን አንድ ነገር መፍጠር በሻ ጊዜ ፈኢነማ የቁሉ ለሁ ኩን ፈየኩን አላህ ሱብሓነሁ ወተዓላ ሁን ይላል፣ ወዲያውኑም ይሆናል ይላል። ስለዚህ ኢሳ ዓለይሂ ሰላም መልእክተኛ ነው፣ ሰው ነው፣ ባሪያ ነው፣ ፍጡር ነው። አላህ ሱብሓነሁ ወተዓላ ነብይ አድርጎ መጽሐፍ ሰጥቶ ያመጣው ያስተማረው ነው። እዛው ላይ እንደውም 48ኛው አንቀጽ ላይ ወይዓልሙሁል ኪታብ ወልሂክማ ይላል። ኪታቡን ወይም ደግሞ እንትን አይነት ተውራትና ምንድነው ይሄ መጽሐፉንና ጥበብን ያስተምረዋል ነው። ወተውራት ወኢንጂልንም እንደዚሁ ተውራትንም ያስተምረዋል እያለ ይናገራል ነው ተከታተለና እና ሰው ነው፣ ፍጡር ነው፣ መጽሐፍ ተሰጥቶ የተላከ መልእክተኛ ነው ብለን ነው እኛ ሙስሊሞች ነው እና እንደዛ ነው። በመጽሐፍ ላይ አሁን በቀጣይ ጊዜ ሌላ ጥያቄ ነበረኝ። አሁን እስልምና መጀመሪያም ነበረ የመጀመሪያ እምነት እስልምና ነው በሚል ሰዓት የመጀመሪያ እስልምና ኢሳ ከመፈጠሩ በፊት አለ ነው የሚለው አይደል? በእናንተ በቁርአኑ ከኢሳም በፊት እስልምና አለ ነው። የዛን ሰዓት እሺ እስልምና አለ ሰው ሲፈጠር ራሱ እስላም ሆነ ይፈጠራል ስል እንዴት ነው ይሄ ነገር?
አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። አላህ ሱብሓነሁ ወተዓላ ይህን ይነግረናል። በተከበረ ቃሉ ምን ያመሰለ እነ ዲነ ዐንደላሂ አልኢስላም ነው። በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ እነ ዲነ ዐንደላሂ አልኢስላም አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። ከ85ኛው አንቀጽ ላይ ደግሞ ወመን የብተጊ ገይረ አልኢስላም ዲነን ከእስልምና ውጭ ሃይማኖትን የሚፈልግ ሰው ፈለን ዩቅበለ ሚንሁ ከእርሱ ተቀባይነት የለውም ወሁወ ፊል አኺረቲ ሚነል ኻሲሪን እርሱ በመጨረሻ የተዋለም ከከሳሪዎቹ ነው እያለ ይናገራል። እና ፍጥረት የተፈጠረ በአንድ ሰው ሲፈጠር ሙስሊም ነው ሲባል እንዴት ነው ሲባል አላህ ሱብሓነሁ ወተዓላ በሱረቱል ሩም ላይ አቂም ወጅሀከ ሊዲን ሐኒፋ ፍትህን ለሃይማኖት ቀጥ አድርገናል። ያን ሐኒፍ ለሆነችው ወይም ለቀጥተኛው መንገድ እያለ ይናገራል። ፊጥረተ አላህ ለቲ ፈጠረ ናስ ዐለይሃ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት እያለ ይናገራል። ሰዎች የተፈጠሩበት ሃይማኖት ያ ነው። ከዛ ላ ተብዲለ ሊኸልቂላህ ይላል። የአላህን ፍጥረት መለወጥ የለም። ዛሊከ ዲኑል ቀይም ይህ ነው ቀጥተኛው መንገድ። ወላኪን አክሰረ ናስ ላ ያዕለሙን ግን አብዛኞቹ ሰዎች አንድ ሰው ቀስ ብለሽ በዝግታ እንትን አብራር እንደ ጋዜጣ ነው የፈጠንሽ። ይቅርታ እሺ፣ ፈጥን ሁሉ ሶሪሽ ይቅርታሽ። ቀጥይ። እሺ ምን ቀስ ብዬ ላብራራልህ ነው? እሺ መርሀባ። እሺ አሁን ምንድነው አንድ ሰው ሲፈጠር ሙስሊም ነው። አላህ ሱብሓነሁ ወተዓላ ይሄንን ገልጾ በምዕራፍ 30 ከቁጥር 30 ላይ ወደ እውነት ዘንባይ ሆነ ፊትህን ለሃይማኖትህ ቀጥ አድርግ የአላህን ፍጥረት መለወጥ የጋችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዟት የአላህን ፍጥረት መለወጥ የለም። ይህ ቀጥተኛው ሃይማኖት ግን አብዛኞቹ ሰዎች አያውቁም እያለ ይናገራል። ስለዚህ የሰው ልጅ የተፈጠረው በእስልምና ላይ ነው። እስልምና የተፈጥሮ ሃይማኖት ነው ስንል እዚህ ነው። ለዚህ ነው የአላህ መልእክተኛ ዓለይሂ ሰላቱ ወሰላም በሐዲሳቸው ኩሉ መውሉዲን ሁሉም የተወለደ ሰው ይውለዱ ዐለ ፊጥራ በእስልምና ሃይማኖት ላይ ሆኖ ነው የሚፈጠረው። ፈአበዋሁ ቤተሰቦቹ ግን ይሁዳኒሂ ይሁዳ ያደርጉታል፣ አው ዩነስራኒሂ ወይም ነሳራ ያደርጉታል፣ ክርስቲያን ማለት ነው። አው ይመጅሳኒ ወይም እሳት አምላኪ ያደርጉታል እንጂ ብለ የአላህ መልእክተኛ ተናግረዋል። ስለዚህ አንድ ሰው ሲፈጠር ሙስሊም ሆኖ ነው የሚፈጠረው። ግን ከጊዜ በኋላ ግን ወደ ሌላ ሃይማኖቶች ሊሄድ ይችላል ነው። ነገር ግን የተፈጠረበት የተፈጥሮ ሃይማኖት አምላካችን አለ በሱረቱል በቀራ ቁጥር 138 እንደተናገረው ሲብገተ አላህ ይላል። ሲብገተ አላህ የአላህን የተፈጥሮ መንክር ያዙ ይላል። ወመን አሕሰኑ ሚነላሂ ሲብገተ ከአላህ የበለጠ ደግሞ የተፈጥሮ መንክርን የሚነክር ማን ነው? ወነሕኑ ለሁ ዓቢዱን ለእርሱ ደግሞ ለአላህ ሱብሓነሁ ወተዓላ ታዛዦች ነን አምላኪዎች ነን በሉ እያለ ይናገራል አምላካችን አላህ ሱብሓነሁ ወተዓላ። ስለዚህ ላይ ሆኖ ነው ይሄ ነው። አሪፍ ነው። አሁን እኔ የፈለግኩትን ጥያቄ ሁለቱንም ተረድቻለሁኝ። ሶስት